አሰልጣኝ ማይክል ካሪክ ከአርሰናል ጨዋታ አስቀድሞ እንግዲህ ጋዜጣዊ መግለጫ ሰጥቷል። የኮል ፓልመር ጉዳይ እንግዲህ አነጋጋሪ መሆኑን ተከትሎ የቼልሲ አሰልጣኝ ምላሽም ሰጥቷል። ዩናይትዶች ካስሜሮን በአመቱ መጨረሻ እንደሚለቁ ከተነገረ በኋላ የኮቢ ሜኑ ውር ለማራዘም ንግግር እያደረጉ ነው ተሰምቷል። ስለነዚህ ጉዳዮች በዚህ ቪዲዮ እናነሳለን። ለቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከአርሰናል ጨዋታ በፊት እንግዲህ ማይክል ካሪክ ጋዜጣዊ መግለጫ ሰጥቷል። እንግዲህ በፕሪሚየር ሊጉ ሁለተኛ ጨዋታውን ዩናይትድን እየመራ የሚያደርግ ይሆናል። ከዚህ በፊት እንግዲህ አርሰናልን 2-3 ማሸነፍ ችሎ ነበርና በዛች በ3 ጌም ውስጥ ካገኙት ቡድን መሃል አንደኛው የአርቴታን ቲም አርሰናል ነበር ያገኘውና አሁን በድጋሚ በፕሪሚየር ሊጉ ያገኘዋል። ዩናይትዶች ቀላል የሚባል ጨዋታ እንደማይገጥማቸው በጣም ግልጽ ነውና ማይክል ካሪክ ካነሳቸው በጋዜጣዊ መግለጫው ላይ እንግዲህ ካነሳቸው ሀሳቦች እና ከተጠየቁት ጥያቄዎች ያነሷቸውን ጉዳይ ስንመለከት የማቲያስ ዴሊት ጉዳይ እንግዲህ ሁላችንንም እያሳሰበና ተጫዋቹ በጣም ቆየ ጠፋ እያለን ነው። እንግዲህ ረጅም ጨዋታ ሆኖታል። ሮበን አሞሪም ከአሰልጣኝነታቸው ተባረዋል። ማይክል ካሪክ መጥቷል። ፍሌቸር ሁለት ጨዋታዎችን መርቷልና ይህን ሁሉ ጊዜ ሮበን አሞሪም ሲናገሩ እንግዲህ ሁላችንም እንደምናስታውሰው ከሆነ በሚቀጥለው ሳምንት ሊመለስ ይችላል። ይሄን ያህል ከባድ ጉዳት አይደለም። የክሪስታል ፓላስ ጨዋታ ላይ እንደተጎዳ እናስታውሳለን። ጨዋታውን ጨርሷልና ይሄን ያህል ከበድ ያለ ነገር አይደለም ብለው ነበር። ማይክል ካሪክም እንግዲህ እኔ ወደዚህ ሲመጣ ኦልሞስት እያገገመ ነበረ፣ ግን ደግሞ ማገገሙ ሂደቱ ላይ ነው በጣም እየከበደው የሚገኘው የሚል ምላሽም ሰጥቷልና የማቲያስ ዴሊት ጉዳይ በደንብ አነጋጋሪ እየሆነ ይመስላል። የመከላከል ሂደታችን አሁን ላይ አሪፍ ይመስለኛል። እነ ማጉዌርና ማርቲኔዝ ባለፈው የሚገርም ጥምረት አሳይተውናልና ከሁለት አንዱ ምንም አይነት ነገር የማይደርስባቸው ከሆነና የቀይ ወይ ደግሞ የጉዳት ሰለባ ካልሆኑ በሁለቱ ያሉትን እስከተወሰነ ጌሞች እንግዲህ መዝለቅ እንደምንችል እናውቃለንና ግን እሱም እርግጠኛ አይደለም። ማይክል ካሪክ መች ሊመለስ እንደሚችል ማቲያስ ዴሊት እርግጠኛ አይደለም። በቀጣዩ ሳምንታት ሊመለስ ይችላል፣ ግን ኤግዛክት ቀኑን አናውቀውም የሚል ነገር የተናገረውና የማቲያስ ዴሊት ነገር በጣም አሳሳቢ ይሆናል። ሌላኛውም የሴስኮ ጉዳይ ነው። ባለፈው እንግዲህ በፎርስ ሬን ነው የተጫወት ነው፣ ጭራሽ ምንም አይነት ሚኒቲም አላገኘምና በመጀመሪያው የካሪክ ጨዋታ እንግዲህ ሴስኮ ምንም አይነት የጨዋታ ጊዜ አላገኘም። በፍሌቸር ስር ተከታታይ ሁለት ጨዋታዎችን ጎል ማስቆጠር ችለው የሳምንቱ ምርጥ ተጫዋችም ሆኖ በ16 ጌሞቹ ለጎል ብቻ ያስቆጠረው ተጫዋች በሁለት ጌሞቹ ብቻ 3 ጎል ማስቆጠር ችሏልና ጥሩ የሚባል እንቅስቃሴ ላይ ነው ሴስኮ የተባለ ባለበት ሰዓት ነው ቤንች ሆነና ዩናይትድ በዛ ላይ ጥሩ የሚባል እንቅስቃሴ ስላሳየ የሲቲ ጨዋታ ላይ ካሪክን መውቀስ በጣም ከባድም ነውና ካሪክ የመረጠው አጫወት ለቤንጃሚን ሴስኮ እንደማይሆን በጣም ግልጽ ነውና በመሆን ማስቀደሙ ትክክለኛ ውሳኔ እንደሆነና ቃለን የሲቲ ጨዋታ ላይ ምናልባት ይጀምራል አይጀምረውም በሚል ጉዳይ ነው እንግዲህ ያነሱበትና ሴስኮ እናስገረመውና በትሬኒንግ ላይ ጥሩ የሚባል ነገር እንቅስቃሴ እያሳየ እንደሆነ ተናግሯልና ምናልባት በአርሰናል ጨዋታ ላይ የተወሰነ የሚኒ የጨዋታ ጊዜ ያገኛል። ኦር ደግሞ ማይክል ካሪክ ከሲቲው በተለየ አዲስ የጨዋታ ቅርጽ ይዞ ከመጣና ልክ እንደ ሲቲው አርሰናል ላይ ካውንተር ብቻ ማይጫወት ከሆነ ሴስኮን የማስጀመር ግዴታ ሊኖርበት ይችላል፣ ወይ ደግሞ አለ አይደል እቅዱ ሴስኮ ሊከቱ ይችላል። እሱ የምንመለከተው ነው የሚሆነውና ሴስኮ በዚህ በአርሰናል ጨዋታ እናየዋለን ብዬ አስባለሁ። ሌላኛው ኮቢ ሜኑ ነው። ኮቢ ሜኑ ምን ያህል አሪፍ ተጫዋች እንደሆነና በሲቲው ጨዋታ ምን እንዳደረገ እንግዲህ ማይክል ካሪክም አንስቶታልና ዩናይትዶች እሱንም ለማስፈረም ውል እንደጀመሩ እንግዲህ እየተወራ ነውና ስለሱም ተጠይቀው ነበረ። ሜኑን ማቀው እኔ እሱ 14 አመት እያለ ነውና ገና ህፃን እያለ ነው ማቀው እኔ ገና የአሰልጣኝነት ኬሪየር በመጀመርበት ታይም ነው ያገኘሁት የሚል ምላሽም ሰጥቷልና እንደዚህ ታዳጊዎች እንደሚያስፈልጉ ተናግሯል። የዩናይትድ አካዳሚ አሪፍ ተጫዋቾች እንደሚወጡ በጣም ግልጽ ነው። ባለፈውም እንግዲህ ማይክል ካሪክ 21 አመት በታች በነበረው ጨዋታ ላይ እንግዲህ ጨዋታውን እየተመለከተም ነበርና ገብቶታል። የዩናይትድ ተጫዋች ስትሆኑ ወይ ደግሞ በዩናይትድ መንገድ ስታልፉ ዩናይትድ ቤት ውስጥ ምን አይነት ነገር እንደተመለከቱና ዩናይትድ ቤት ውስጥ ምን አይነት ነገሮች ሊሰሩ እንደሚችሉ የገባ ይመስለኛልና በአንድ ወቅት ምናልባት እዚህ ሚላችሁ ከሆነ ክርስቲያኖ ተናግሮ ነበረ ቴናግ ቲሙን አሪፍ ለማድረግ ከፈለገ ቫኔስትሮይ መስማት አለበት የሚል አስተያየትን ሰጥቶ ነበርና ቫኔስትሮይ ስለ ዩናይትድን ስለሚያውቁ ነው። እነ ካሪክ ዩናይትድን ያውቁታልና ተጫውቶ ያለፉ ሰዎች ዩናይትድን ስለሚያውቁት የሆነ ነገር አዲስ ነገር ከተለመዱ አሰልጣኞች የተሻለ ነገር ያሳዩናል ብዬ አስባለሁና ከአሞሪም የተሻለ ነገር ካሪክ ያስመለክተናል ብዬ ተስፋ አደርጋለሁ። ተጫዋች ለመቀየር እንደማይፈራ በጣም ግልጽ ነው። አንድ ተጫዋች ላይ ችክ አይልም። አጫወቱ በጣም ግልጽ የሆነ ነገር ነው። ትሬኒንጎቹ ራሱ በጣም ሲምፕል ናቸው። በጣም አጭር የሆነ ነገር ነው የሚያሰለጥነው፣ ግን አሪፍ የሆነ ታክቲኮች እየተጠቀመ ነው። ኢንዲቪጁዋሊ እያንዳንዱ ተጫዋች ላይ እየሰራም ነው የሚገኘውና አሪፍ የሆነ ነገር አሳይቶናል። በዚህ ጊዜ ውስጥ ስለ ዳሎም ተጠይቆ ነበረ፣ ስለ ምላሹን ሰጥቷል። በቃ ወጥ የሆነ አቋም እንደሌለው በጣም ግልጽ ነውና የአርሰናል ጨዋታ ላይ ምናልባት አጠራጣሪ ሊሆን ይችላል። ስለ ቀይ ካርዱ ማንስቶ ነበር። የሲቲ ጨዋታ ላይ ዶኩ ላይ የሰራውን ሬድ ኦልሞስት
እኔም ሬድ ካርድ ነበር ብዬ ነበር ያሰብኩትና ዳኛውም ሜቢ ኳስ ትንሽ ንክኪ ስላላት ምናምን ብለው ነው የተውት እንጂ ኳሱ ያስፈራ ነበር። ኦልሞስት ጨዋታችንን ሊገልብን የሚችልበት አጋጣሚ ነበርና ስለ ዳሎም ተጠይቆ ነበረ። አንድ ቪዲዮ እንደውም እየተዘዋወረ ነበረ ካሪክ በዳሎ ላይ ሳቀበት የሚሉ ቪዲዮዎች እየወጡ የሚገኛሉና ፓስ ለማድረግ ብሎ ወደ ውጭ የወጣት ኳስ ነበረች። ማይክል ካሪክም ፈገግ ብሎ ነገር ብስጭት ሲል ታይቶ ነበርና ያቺ ቪዲዮ ራሱ የሆነ ከካሪክ ጋር ያላቸው ነገር ትንሽ እንትን ያለው ይመስላል። ግን ደግሞ ካሪክ ዳሉን በደንብ አወድሶታል። አሪፍ ተጫዋች እንደሆነም ተናግሯልና ከተጫዋቾቹ ጋር ምንም አይነት ነገር ውስጥ የሚገባም አይመስለኝም። በዚህኛው ጨዋታ ግን ማንን ይጠቀማል የሚለው ነገር ምንመለከተው ነው የሚሆነው። ይሄን ያህል የአርሰናል የግራ ክንፍ የሚያሳስብ አይመስለኝም። እነ ማርቲን ቶሳርድ ስለሆኑ ይከብዱታል ብዬ ለዳሉ አላስብም። ግን እንደዚህ አይነት ስህተቶች ወይ ደግሞ አላረለ ለፈጣን ጨዋታ ለማጥቃት ስንሄድ ኦፍሳይድ ኳሱ የምናስታውሰው ከሆነ የአማድ ኦልሞስት ግልጽ በሆነ መንገድ እየጠበቀው ነበር። እሱ ኦፍሳይድ ስለሆነ ነው እንጂ ያቺ ኳስ የተበላሰችው ኳስ አሲስት ማድረግ የሚልበት መንገድም ልክ አይደለም እና ዳሎ እነሱ ማስተካከል የሚችል ከሆነ ወይ ደግሞ ሌኒ ሮዛ ቦታ ላይ መጫወት የሚችል ከሆነ የተወሰነ ለውጥ እናያለን ብዬ አስባለሁና ስለ ዳሎም ስለተነሳ ነው ማወራችሁ። ስለ ሜኑ በደንብ እናወራበት። ሜኑ እንግዲህ የኦልሞስት ሊለቅ የነበረ ተጫዋች ነው። በዚህ ጃንዋሪ ዝውውር በሽያጭ እንኳን ባይሆን በውሰት እንኳን ልቀቁኝ የሚል ጥያቄ ያቀረበበት ወንድሙ ፍሪ ኮቢ ሜኑ ብሎ ቲሸርት አሰርቶ ኦልድ ትራፎርድ ላይ የታየበት በጣም አነጋጋሪ የሆነበት ሮበን አሞሪም ምላሽ የሰጡበት ጉዳይ ሆኖ ነበርና ከወንድሙ ጋር ስለ ወንድሙን ያንን ያደረገው የቤተሰብ አካል ነው ኮቢ አይደለም ከኔ ጋር ችግር ውስጥ ያለው የሚል ምላሽ እስከሚሰጡበት ድረስ እነ ኮል ፓልመር ፍሪ ማይ ቦይ የሚል ኮሜንት እስከሚጽፉ ድረስ ነውና ኦልሞስት ዲፕረስድ ሆኖ ነበረ። በቃ ደስተኛ አልነበረም እና ያስታውቃል። ኮቢ ሜኑ ዩናይትድን ለመልቀቅ ፍላጎት እንደነበረው ያስታውቅ ነበር። የመልቀቅ እድሉ በጣም ሰፊ ነበር። ግን የቺ አሰልጣኝ መቀየሩ ለሱ በጣም አሪፍ ሆነለት፣ ለዩናይትዶችም አሪፍ ሆነላቸው ብዬ መናገር የምችለው ነገር ነው። ኮቢ ሜኑን አቅም እናውቀዋለን። ባለፈው በቴናግ ዘመን ተመልክተነዋል ምን ያህል ጸድ ተጫዋች እንደሆነ። እንደው ምስጋና ለቴናግ እንበል እንጂ አሪፍ የሆነ ነገር አሳይቶናል። ቴናግም በታዳጊዎች እንደሚያምኑ አሳይቶናል። ግን በዚህ በኩል አሞሪም ላይ ስንመጣ በቃ አንዴ ከገፋ ገፋ ነው። ራስ መሰን እንዴት እንዳስወጣው እናውቃለን። ራሽወርድ ላይ እንዴት በቃ አላል ምንም እንትን ሳይሉት በደንብ ነው የገፋቸው ምናምን ነገርና ትሪት የሚያደርግበት መንገድ ልክ እንዳልሆነ አሞሪም በጣም አምናለሁ። ሌሎቹ ጋር ግን ስንመጣ በዩናይትድ ቤት ውስጥ እንደዚህ እንደ አሞሪም ከብዙ ተጫዋቾች ጋር ባለመስማማት ወር ደግሞ ብዙ ተጫዋቾችን በመቀነስ ያየሁት አሰልጣኝ ያለ ብዬ አላስብም። ጸብ ሊኖር ይችላል፣ አለመስማማት ሊኖር ይችላል ግን የአሞሪም ትንሽ ከፋና አንድ ሁለት ብለን የምናልፈው አይደለም። እነ ሳንቾም አልፈልጋቸውም ያለው እነ አንቶኒም እነ ራሽፎርድ እነ ጋርናቾ ኡጋርቴም የመልቀቅ እድሉ ሰፊ ነበር በዚህ ጃንዋሪ። እነ ሜኑ ቤንቾ ነው በቃ ዝፍዝፍ ብሎ ነበር። እድል እንኳን አይሰጣቸውም ግን እፈልጋቸዋለሁ የሚል ምላሽ የሚሰጥ አሰልጣኝ ነበርና ተጫዋቹ የዓለም ዋንጫ ፊት ለፊቱ ነው ያለው። ፕላስ ደግሞ አቅም እንዳለው አሳይቶም ቤንች ላይ መቀመጥ ለሱ ጥሩ ስላልነበረም የልቀቁኝ ጥያቄ ሰመር ላይ ጠየቀ። ዩናይትዶች አልተቀበሉትም። ከዛ ዘለቀ ምንም ነገር የለም ቤንች ሆኖ ቀጠለ። ከዛ አሁን ላይ ይለቃል ተብሎ ሲታሰብ ሮበን አሞሪም ተባረሩና በፍሌቸርም ስርም በካሪክ ስርም የተወሰነ ጊዜ አግኝቶ መጮት ቻለ። የሲቲው ፐርፎርማንስ ደግሞ በቃ አለ አይደል ኮቢ ሜኑ መጮት እንደሚፈልግና መጮት እንዳለበት ያሳየበት እንቅስቃሴ ነው። ካሪክ ደግሞ ለምን የአካዳሚ ልጆች ትክክለኛ ቦታ ላይ መሰለፍ እንዳለባቸውና እድል ሊሰጣቸው እንደሚገባ የሚያሳይም ነገር ነው ያሳየንና በዚህ በኩል ሮበን አሞሪም ልክ እንዳልነበሩ በጣም ግልጽ ነውና ኮቢ ሜኑን ከማጣት ተርፈናል። ዩናይትዶች ትክክለኛ ውሳኔዎችን እየወሰኑ ነው። በዚህ ሰዓት ላይ ካስሜሮን በእድሜ የገፋውን በቃ አንድ አመት ራሱ ሊያገለግለን አላረን በስርዓት ሊያገለግለን አይችልም። ምናልባት ከቤንች እየተነሳ ሊጫወት ነው እንጂ ቢችል የሱን ደሞዝ ደግሞ ከፍተኛ እንደሆነ እናውቃለን። የሱ ደሞዝ ምናልባት ለሌሎች ለተጫዋቾች አላረን ግዢ ለመግዛት የሚያመች ነገር ይፈጥርላችሁ ይል ያስባለውና በሳምንት 300 ምናምን ሺህ ስለሚያገኝ የአመት እንትኑ ራሱ ለአንድ ተጫዋች የሚሆን በጀት ይሆናቸዋልና ካስሜሮን ቀንሰው ደግሞ ወዲያው ደግሞ ወደ ትንሹና ወደ ታዳጊው ኮቢ ሜኑ ኮንትራት መምጣታቸው በጣም ትክክለኛ ውሳኔ ነው ብዬ አስባለሁና ኮቢ ሜኑ ምን አይነት ውሳኔ ሊወስን ይችላል? ዩናይትዶች ቀጣዩ አሰልጣኝ ማን ነው ብሎ መጠየቁ የማይቀር ነገር ነው። ምክንያቱም እንደዚህ አይነት ነገሮች ሊፈጠርበት ይችላል። ቀጣዩ አሰልጣኝ ሲመጣ ሜኑ የሚገፋው ከሆነ የተጫዋች ኮንትራት እያለው ልቀቁኝ የማይልበት ታይም ሊደርስ ይችላል። ሌሎች ቡድኖች ሊገዙት የሚፈልጉ ኮንትራቱ ነገሩን ያስወድርባቸዋል ምናምን ነገርና በአንዴው እሺ ብሎ ቶሎ የሚስማማበት ነገር አለ ብዬ አላስብም። ማይክል ካሪክ እድል እንደሚሰጠው ያምናል። ግን ደግሞ ማይክል ካሪክ የቀሩትን 10 ምናምን ጌሞች ብቻ እንደሚመራ ነው የሚጠበቀው።
በዩናይትድ የሆነ ታምራዊ ነገር ካላሳየ ቀሪዎችን ጨዋታ ሙሉ ለሙሉ አሸንፎ እንኳን በቃ ይቀጥል ምናምን ካልተባለ ድረስ ይሆናል አይደል ካሪክን አማክሮ ብቻ ሜኑ ውሳኔ የሚወስን የማይመስለኝም እና ቀጣይ አሰልጣኝ ማወቅ እንደሚፈልግ በጣም ግልጽ ነው። የካሪክ የሚቀጥል ከሆነ ግን ሜኑ በእርግጠኝነት ይፈርማል ብዬ አስባለሁ። በካሪክ ስር እንደሚመቸውም ግልጽ ነው። ተጫዋቹ እንደተናገረው እንግዲህ ካሪክም በ14 ዓመቱ ነው ማቆ ገና ልጅ ሆኖ ነው ማቆ የሚል አስተያየትም ከሰጠ ኮቢሌ እምነት እንዳለውም ካሳየው ከዛ የነበራቸው ከጨዋታው በኋላ ሪያክሽን በቃ አይደል በደንብ ተቃቅፎ ነበር እንትን ሲልበት የነበረውና ኮቢን ለማቆየት የተወሰኑት ውሳኔና ካስሜሮን በአመቱ መጨረሻ እንደሚለቅና እዚህኛው ደግሞ ታዳጊው ላይ ፎከስ ማድረጋቸው ትክክለኛ ውሳኔ ይመስለኛል። ሌላው እንግዲህ አነጋጋሪ ጉዳይ የኮል ፓልመር ጉዳይ ነው ብለን ማንሳት ይችላል። ፓልመር እንግዲህ ከዩናይትድ ጋር ተያይዞ ነበረ በቼልሲ ቤት ደስተኛ እንዳልሆነና በክረምት ዝውውር መስኮት ወደ ዩናይትድ ሊቀላቀል እንደሚችል በጣም በርካታ ዜናዎች እየወጡና መነጋገሪያ ሆኖ ነበር። የቼልሲ አሰልጣኝ እንግዲህ ምላሽ ሰጥቶበታል። ፓልመር በቼልሲ ቤት ደስተኛ ነው፣ የረጅም ጊዜ እቅዳችን ነው የሚልም ምላሽ ሰጥተዋልና ዝም ብሎ የተናፈሰ ነገር አይመስለኝም። ምናልባት ዩናይትዶች የብሩኖ ፈርናንዴዝ ነገር ስላጠራጠራቸውና ብሩኖ ፈርናንዴዝ እንዲቆይ ያደረገው ሩበን አሞሪም እንደሆነ በዚህ ዓመት እናውቃለን። ራሱም ብሩኖ ፈርናንዴዝ ተናግሮታልና ምናልባት አሞሪም አለመኖሩ ተከትሎ ብሩኖ ፈርናንዴዝ ከዩናይትዶች ጋር ከላይ ካሉት ከአመራሮች ጋር ባለመስማማቱ የነበረው ቅሬታ በአመቱ መጨረሻ ላይ በቃ ወደ ሳውዲ ላምራ የሚለው ነገር ውስጡ ካለ ዩናይትዶች ከብሩኖ ፈርናንዴዝ ሊያገኙት የሚችል ገንዘብ በጣም ከፍተኛ እንደሆነ እናውቃለን። የባለፈው እንኳን ሰበር ትራንስፈር ላይ 100 ሚሊዮን ያቀረቡት በዚህኛውም የተናነሰ ዋጋ ያቀርቡለታል ብዬ አላስብም። አመቱን ተመልክተናል። ብሩኖ ፈርናንዴዝ በ8 ቁጥር ቦታ ላይ እየተጫወተ እንኳን ምን ያህል አሲስቶች እንዳደረገ አሁን 10 ቁጥር ቦታ ላይ ተጫውቶ ደግሞ ምን ያህል ነገሮችን እያሳየ እንደሆነ ገና አቅም እንዳለው የሚያሳይ ነገር ነውና ዩናይትዶች ከፍተኛ ገንዘብ ያገኙበታል። በዛው ልክ ደግሞ ከፍተኛ አገልግሎት ሊሰጣቸው የሚችል ቢያንስ ከብሩኖ ጋር ተቀራራቢ የሆነ ነገር ሊሰጣቸው የሚችል ተጫዋች ያስፈልጋቸዋልና ፓልመር ይመጥናል ብዬ መናገር እችላለሁ። እና ተጫዋቹ ፕሪሚየር ሊግ ላይ ልምድ አለው። ተጫዋቹን በቼልሲ ቤት አይተነዋል ምን ያህል ድንቅ ተጫዋቹ እንደሆነና ብሩኖን ለመተካት ያንሳል ብዬ አላስብምና ግን አሰልጣኙ ወጥተው አስተባብሏል። ያው ግልጽ ነው፣ በጣም ግልጽ ነው። በቼልሲ ቤት ደስተኛ አይደለም መልቀቅ ይፈልጋል ብሎ ሊያወሩ የሚችሉበት አጋጣሚ በጣም ዜሮ ነው እና ያው ሩመሩ እንደሰሙት በጣም ግልጽ ነው። ፓልመርም ይሄን ነገር እንደሰማው እርግጠኛ ነኝ። እኛ ጋር ሲደርስ ብዙዎች ጋር ሲደርስ ፓልመር ጋር መድረሱ የማይቀርም እና የሱ ፍላጎት ምንድነው? የሱ ምላሽ ምን ሊሆን ይችላል? ፓልመር የዩናይትድ ደጋፊ እንደሆነ እናውቃለን እና ምናልባት በክረምቱ የዝውውር መስኮት በጣም አነጋጋሪና ትልቁ ዝውውር የሚሆነው ምናልባት ይሄ ዝውውር ሊሆን ይችላል። ፓልመር ወደ ዩናይትድ ሚሳካ ከሆነና አሁን ከሆነ የምርም ፓልመር የተወራው ነገር ፍላጎት እንዳለው ከሆነ በቼልሲ ቤት ደስተኛ ካልሆነ ትልቁ የክረምቱ ዝውውር መስኮት የፓልመር ጉዳይ ነው የሚሆነው። ከነ ባሊባ ከነ ኤደርሰን በላይ ዩናይትድ ፓልመርን ማስፈረሙ ትልቁ ወሬ ሊሆን ይችላል ብዬ አስባለሁና የነ ባሊባና የነ ኤደርሰን ጉዳይ ኦልሞስት 1 ዓመት ስለሆኑ ይሄን ያህል ሊያጓጓ አይችልም። ዩናይትዶች ከሁለት አንዱ ቢያስፈርሙ ምንም ሊገርመን አይችልም። ግን የፓልመር ጉዳይ ከተነሳና ብሩኖ ፈርናንዴዝ ዩናይትድ የሚለቅ ከሆነ ኦር ደግሞ ብሩኖ ፈርናንዴዝ እያለ ፓልመር ማስፈረም የሚችሉ ከሆነ በጣም ይገርመኛል ብዬ አስባለሁና ስለ አርሰናልና ስለ ዩናይትድ ጨዋታ ሰፋ ያለ ቪዲዮ እንግዲህ በሚቀጥለው ቪዲዮ ለቅላችኋለሁ። የካሪክን መግለጫ እንግዲህ ሰምተናል። ስለ ኮቢ የሚሆኑ ኮንትራትም አውርተናል። ስለ ፓልመርም የተወሰነ ነገር ነካክተናል። የዛሬ ቪዲዮአችን ይህን ይመስል ነበር። የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ፣ ሰብስክራይብ ካላረጋችሁ እስካሁን ድረስ ደግሞ ሰብስክራይብ ማድረግ እንዳይረሳ። ያላችሁን ሀሳብና አስተያየት ኮመንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።